በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሁላችሁም የቤተ ክርስቲያናችን ልጆች እንደምን ሰነበታችሁ? አምላካችን እግዚአብሔር በእድሜያችን ላይ የንስሐ እድሜ በመጨመር እንኳን ለጾመ ፍልሰታ አደረሰን አደረሳችሁ። ጾመ ፍልሰታ ከሰባቱ የቤተ ክርስቲያናችን የአዋጅ አጽዋማት መካከል አንዱ ነው። ክርስቲያኖች የስጋን የነፍስን ችግር የሚፈቱበት ጥበብ ጉልበት ነው ጾም ማለት። የቃሉ ትርጉም እንደምናውቀው ጾም ማለት መተው፣ መለየት፣ መከልከል የሚል ነው። መተው፣ መለየት፣ መከልከል ነው ስንል ምንን መተው ነው? ከምን መከልከልና መለየት ነው የሚለውን ሀሳብ ጥያቄ ማንሳት ግድ ይሆናል። በቀጥታ ብዙዎቻችን የምናውቀው መተው ስንል የእንስሳትን ውጤቶች እስከ ጾሙ መጨረሻ እህል ውሃን እስከ ተወሰኑ ሰዓታት መተው ወይም ከነሱ መከልከል መሆኑን ሁላችንም የምናውቀው የምንናገረው ነው። ይህ እንዳለ ሆኖ ግን ክርስቲያኖች በሚገባ ማስተዋል ያለብን መተው፣ መለየት፣ መከልከል ማለት በመጀመሪያ ሰውነትን ክፉ ከሆነ ነገር ሁሉ ማራቅ ነው። ሰውነት ክፉ ከሆነው ነገር እንዲለይ፣ እንዲከለከል፣ ክፉ የሆነውን ነገር እንዲተው ማድረግ ነው። ይህንን አስመልክቶ በዘመነ ነቢያት አምላካችን እግዚአብሔር ከዛም በኋላ ከብሉይ ኪዳን ከሐዲስ ኪዳን በተማሩት መሰረት የሐዲስ ኪዳን ሊቃውንትም ምንን መተው እንዳለብን በመጀመሪያ ደረጃ አስተምረውናል። በዘመነ ኢሳይያስ አምላካችን ለእስራኤላውያን ምእመናን አኮ ጸዊም እምኅብስት ወማይ ባሕቲቱ፣ ጾም ማለት ከእህል ከውሃ ብቻ መከልከል አይደለም ብሏቸዋል። ማለት ሰው እህልን የእንስሳት ውጤቶችን በመተው ከነሱ በመለየት ተለየሁ ሊል ይችላል፣ ጾምኩ ሊል ይችላል። ግን ይሄ ብቻ አይደለም አለ። እንዲሁ በሐዲስ ኪዳን ከነበሩ ቅዱሳን አባቶቻችን መካከል አባ መቃርስ ዓመት እስከ ዓመት ምንም አማራጭ ስለሌለው ይመገብ የነበረ የእንስሳት ውጤትን ነው፣ ማለት የቆቅ ስጋ ነው። እና በዚህ ስለተሰናከሉት ሰዎች ሲናገር ባጭሩ ይጹም ልሳነክሙም ነገረ ውዴት ወሐሜት፣ በመጀመሪያ ደረጃ አንደበታችሁ ሌላውን ከማማት ነገር ከማወሳወስ ይከልከል ብሏቸዋል። ፊልክስዩስ በምንለው የሐዲስ ኪዳን መጻሕፍት ክፍል ማለት በሐዲስ ኪዳን ከምንገለገልባቸው ቅዱሳት መጻሕፍት መካከል አንዱ ነው ፊልክስዩስ የምንለው እና በዚህ ደግሞ ለእመኮንከ ዘይትክል ትጹም እመባለይት ጾም እንከ እምህሊናት እኩያት
ከእህል ከውሃ መከልከል ባትችል ወይም እህል ውሃን መተው ባትችል ጾምን ከመሊናት እኩያት ከክፉ ሐሳቦች ተለይ፣ ክፉ ሐሳቦችን ተው፣ ከነሱ ተከልከል ይላል። ምክንያቱም ሰው ከምግበ ሥጋ የማይከለከልበት ብዙ ምክንያት ሊኖረው ይችላል። ከእንስሳት ውጤቶች የማይከለከልበት ብዙ ምክንያት ሊኖረው ይችላል። ለምሳሌ እንደ አባ መቃርስ ምንም አይነት አማራጭ በሌለበት የእንስሳት ሥጋ ብቻ ባለበት አትክልት፣ ጥራጥሬ በሌሉበት ላይ ሲጾም ውሎ ሥጋ ሊበላ ይችላል። አባ መቃርስ ምንም አማራጭ ስለሌላቸው ሥጋ ይበሉ ነበረ። በየቀኑ ጾመው ውለው የቆቅ ሥጋ ይበሉ ነበር። ግን የሰው ሥጋ ከመብላት ማለት ሰውን ከማማት ነገር ከማወሳወስ የተቆጠቡ ነበሩ። በዘመናችንም ቢሆን በተለያዩ ደሴቶች ያሉ ክርስቲያኖች አዝሪቱ፣ አትክልቱ ምኑ ከሌላቸው አሳ ብቻ ከሆነ አሳ እየበሉ ሊጾሙ ይችላሉ። በህመም ላይ ያሉ ወገኖቻችን እንደየህመም ደረጃው የህመም ደረጃቸው በሚፈቅደው ልክ ጠዋት ዳቦ በሻይ በልተው መድኃኒት የሚወስዱ ሊኖሩ ይችላሉ። የህመማቸው ሁኔታ ከባድ በመሆኑ ደግሞ የእንስሳት ውጤቶችን ተመግበው መድኃኒት የሚወስዱ ይኖራሉ። ይፈቀዳልም ይሄ። በዚህ ምክንያት ከእንስሳት ውጤቶችም ከእህል ከውሃም መከልከል ባትችል ማለቱ ነው። ባትችል ሀሳብ አይምሮህ ግን ህዋሳት ግን ከክፉ ነገር ሊለዩ ይገባል አለ። ልብ ብለን አሁን ሁላችንም ልናስተውለው የሚገባው ይሄን ክፍል ነው። ይሄንን በተመለከተ ኢትዮጵያዊው ሊቅ ቅዱስ ያሬድ በ6ኛው መቶ ክፍለ ዘመን የነበረው ሐዋርያ ይጹም ዓይን ይጹም ልሳን እዝንኒ ይጹምም ሰሚዐ ህሱም፣ ዓይን ክፉ ከማየት ይከልከል። በተለይ አሁን እንደ ዘመናችን መቼም ዓይናችን የማያየው ነገር የለም። የቴክኖሎጂ ውጤት እጅግ ብዙ ቆሻሻ ነገሮችንም ብዙ ጥሩ ነገሮችንም ያስተላልፋልና ለይቶ አለማየት የሁላችን በሽታ ነው። ቅዱስ ያሬድ ዓይናችሁ ወይም ዓይን ክፉ ከማየት ይከልከል፣ ይጹም ዓይን ይጹም ልሳን፣ ምላስም ክፉ ከመናገር ያለ ገደብ ያለ እቅድ ዝም ብሎ ከመቀባጠር ሊከለከል ይገባል። ሊቀባጥር ሊናገር አይገባውም ብሏል ቅዱስ ያሬድ። እዝንኒ ይጹምም ሰሚዐ ህሱም፣ ጆሮም ቢሆን ክፉ ከመስማት ማለት ይሄ ሚዲያው በዓይናችን የሚታዩ በጆሮአችን የሚሰሙ ብዙ ጥሩ ነገሮችን ቢያስተላልፍም በአንጻሩ ደግሞ በዓይናችን የሚታዩ ክፉ ነገሮችን በጆሮአችን የሚሰሙ ክፉ መልእክቶችን ያስተላልፋል እና ቅዱስ ያሬድ ጾም ሲባል ህዋሳት በዚህ መልኩ ሊከለከሉ ይገባል ማለቱ ነው። ስለዚህ መተው፣ መለየት፣ መከልከል ስንል በዚህ መልኩ ህዋሳታችን ክፉ ከማየት፣ ክፉ ከመስማት፣ ክፉ ከመናገር፣ ክፉ ከመዳሰስ፣ ወደ ክፉ ነገር እግሮቻችን ከማምራት ሊቆጠቡ ይገባል ማለት ነው። ከዛ በመቀጠል ነው እንግዲህ እንደ ጤንነቱ እንደየስራው ጠባይ እንደየአየር ንብረቱ ጠባይ ሰው ከእህል ከውሃ ሊከለከል ይችላል። ፈጽሞ ከስራ ከምን ተለይቶ ወደ ገዳም በመሄድ ውሃ ቆሎ ብቻ በመጠቀም የሚጾም አለ። እንዲሁ ስራ እየሰራ በዓለም ላይ ሲጾም ውሎ ውሃ እንጀራ እየተጠቀመ የሚጾም ይኖራል። ምንም አይነት ደግሞ በህመም ምክንያት የማይጾም ሰው ሊኖር ይችላል። በዚህ መልኩ ሰው እንደሚችለው በስጋ እንደሚችለው እንደ ደረጃው እየጾመ እግዚአብሔርን ይጠይቃል። በዚህ መሰረት እግዚአብሔርን ሰው ቢጠይቅ የጾም ውጤት በጣም ዘርፈ ብዙ ነው። የግል ህይወትን
ያስተካክላል፣ ማህበራዊ ህይወትን ያስተካክላል፣ የሀገርን አለመረጋጋት ያስተካክላል። በግል ህይወት እንደሚጠቅም አባታችን ቅዱስ ያሬድ ጾም ትፌጉስ ቁስለ ነፍስ፣ ጾም የነፍስን ቁስል ትፈጉሳለች ማለት ኃጢአትን ታስወግዳለች፣ ከእግዚአብሔር ጋር ታስታርቃለች። ወታጸምም ኩሎ ፍትወታተ ዘሥጋ፣ የሥጋን ክፉ ምኞት ታደርቃለች። ይሄ ለዋሽን ልስረቅን የመሳሰለውን ነገር የሚገታ የሚቀንስ ብሎም የሚያደርቅ የሚያስወግድ ጾም ነው። ትምህሮሙ ለወራዙት ጽሙና፣ ለወጣቶች መረጋጋትን ማስተዋልን ትሰጣለች። ብዙ ጊዜ መቼም አለመረጋጋት፣ በነገሮች ሁሉ መቸኮል፣ እሳታዊው ባህሪ እየጨመረብን አለመታገስ የሚታየው በወጣቶች ዙሪያ ነው እና ለወጣቶችም መረጋጋትን ታስተምራቸዋለች አለ። ይሄ የግል ሕይወትን ማስተካከል ማለት ነው። አምላካችን ኢየሱስ ክርስቶስም በስጋ ክፉ መንፈስ ይዞት ውሃ ውስጥ ገደል ውስጥ እሳት ውስጥ ይከተው ስለነበረው ልጅ አስመልክቶ ሲናገር ያን ከፈወሰ በኋላ ለሐዋርያ ሲናገር እንደው እንዲህ አይነቱ ጋኔን ያለ ጾም ያለ ጸሎት አይወጣም ብሏል። ክፉ መንፈስ በሆድ ቁርጠትም ይሁን በራስ ምታትም ይሁን በልዩ ልዩ መንገድ የሚያሰቃየን መንፈስ የሚወገድበት የሚነቀልበት ጥበብ መድኃኒት መሆኑን ነው ጾም ክርስቶስ ያስተማረን ይሄ ነው። በማቴዎስ ወንጌል ምዕራፍ 17 ከቁጥር 21 ላይ እንደምናገኘው። ስለዚህ ወገኖቻችን እኛም በግል ሕይወታችን የሚጎስመን የሚያሰቃየንን